እንደዚሁ ባከነብን ለምንድን ነው 10 ሺህ ማግባት ያቃተሽ? አንተን እያስጨፈርኩ ነው። ኦ እኔን እያስጨፈርሽ ነው? አንተን እያለማመድኩ እኔ የተቀጣሁት አንተን። አሁን ነይ ታል ካም ታውቃላችሁ 15000 ስለሚሆን 21000 ነው የሚመጡት። 21000 ተገገሉ ኮፊያ ከቀብዳም ጋላክሲ ከቀብዳም ማዲጋኒ ከቀብዳም ፍትር ለሰው ይያሉ ሊሳጋ ታራጋ የነማ ጉደቱ አዚራ ቅጣቲ ዋን ጫፈራ ምናምን እንታለ ነው ቀጣይ ገለቶሚ ቅጣት ትልቅ ሰው አሁን ሲገባ ስላየው ጭፈራ ያልሆነ ቅጣት ቅጭኝ ነው እኮ የሚለኝ። እሺ እንደውም ቅጣት የሚሆነው ትልቅ ሰው እያለ ስትዋረድ አይደል እንዴ? ትልቅ ሰው ያለ ትዋረድ ደስ ይላል። እሱ እንዲታዘብ አይደል እንዴ የምንፈልገው? ጋይስ አሁን እንትን በሉ እሺ። ልክ አንድ 30 ሰከንድ አሁን ሂዱበት። አሁን ሂዱ ጋይስ። እነሱ ግላብ ይዘው ነው ቁጭ ያሉት። 3 ግላብ አለን እያላቸው ግላብ ነው ንቀቡንጅሩ ለምን ግላብ ይደገም በዛው ይጨፍር ወይስ በትላንት የሰራውት አለ ጎንደር ቢት አለ። ያ ጋይስ ሂዱበት እንዳይድ ለምን ጨፍራለሁ? 1-0 ነው የሚሆነው። ከግላብ ጋር 20 ምናምን ሺህ ይገባል። ሌላ ሙዚቃም አለኝ የሰራው 1-0 እኮ ነው ጋይስ። ግላብ ለቀቁለት ሂዱበት። እሺ አብይ ቢያትረት ወልገር ጋር ግላብ ጋር ጌመር ስለሆኑ ስለ ጌም ያማርገና ምን ሆነ አበርተ ዳማትረት ነው ጋላክሲ ተከታተል ነው ግላብ ባይታ ወልገር አዶናቲ ምናምን ዶናት ጋላክሲ ያለው አላየውም እኮ አስከተት ዋደ ደርባ ያባዳ ግላብ ያለው ከኛ አረ ጋይስ ባይታ ዶናት ማኒጋድ ጋላክሲ ሸሪን የሆነ ነገር አድርጉ። ሸሪን ባይታ ጋይስ ሂዱበት። አረ በእናታችሁ ሸሪን ባይታ ኮሚኒቲ ከኮሚኒቲ ወያ ረቢ አውዝ ቢላ ምን ጂኒ ትላለ። ኦ ቴንክ ዩ ቱ ጋድ ቴንክ ዩ ታላጋራቶማ ኡልፋታ ኦሮሚ ቴንክ ዩ ሰፖርት አልሁሴን ቴንክ ዩ ሶ ማች ሰሚራ ቴንክ ዩ እስቲ ግላብ ማን ያለ ቴንክ ዩ ሶ ታዴል ቴንክ ዩ። እሺ ራሱ ቲክቶክ ትልቅ እንትን ላይ ያስቀምጠዋል። ትልቁ ሰፖርትሽ እንድታሸንፍ ያደረገሽ መሲ ግላባለሽ 1-0 ግላባል። ይሄ መጨረሻ ነው ታውቃለህ አይደል? የመጨረሻ ነው። አዎ ተባሩማሪ ተኮማኑ ያራ ይሄ መጨረሻ አንድ ጫወታ እና ሸነፈ ተባሩማቴሽ ተባሩማቴ ጋይስ ይሄን 1-0 እየመራው አንድ ካሸነፍኩት ተባሩማቴ ሀሞኑ ጀባጣመ ይሶዳትና ወንድ ከዛ ታፒ ጎራ አማራኮኝ ይሶዳታኒ ባር እንችላለን። ተጋገዙ ጋይስ አለበለዚያ ሶስተኛ 1-1 ሆነን እንወጣለን። ይሄን ካሸነፍኩት ግን ይሸነፋል ማለት ነው። ኩምሪ ለማኩማ ጃታ ኩምሪ ሰዲ ኩማ አንተ ተጋገዙ ስለዚህ ወረድ ተካ ኩማ ሸንፋ ከነኝ ነው ታዲያ ቴንክ ዩ በሉሊ እግዚአብሔር አቢኮ ቴንክ ዩ ሶ ማች እዩልን ቴንክ ዩ በሉሊ። እንደገና ደግሞ ፎሎ አርጉልኝ። እንደገና አዲቂ ኦልፋ በእናት ቴንክ ዩ ሶ ማች ቢግ ሪስፔክት ነው ያለው ጆን ዳንኤል ያ ከሱ ልዋስ ቴንክ ዩ ጋይስ። እግዚአብሔር ሰው የለሽም ትንንሽ ነሽ አለኝ እኮ ትንንሽ ነሽ እግዚአብሔር ታው ያለው ካሁን በፊት ታው አማንቱራ ሲሞ ይበራል። በጣም ከባድ ሆነሻል። የኔ ልጆች እኮ ጌም ከተጫወትኩም ሰፖርት ያደርጉኛል። ያ ቴንክ ዩ በሉልኝ። ይሄልን እግዚአብሔር እሱ ብቻ ነው ሁሉ ነገር እንትን ያደርገው በብዛት ቴንክ ዩ ያ ተባሉማቴ እሺ ኦሶማን ነው ወለ ደሞ ሙሉ ለባን አዳም ለዲና ከማል ቆና ረሃማ ደንደ ታያታኒ ውዶች ያለ ያማዳ እንደኙ ከነጫላ ማልጎና ጥነስ ገበረ ጉዳ እኔ ምን ቅጣት በውስጤ እንዳዘጋጀውለት አላወቃችሁም እናንተ። ካሸነፈ አሁን እንደጋጣሚ ከተሸነፍን ቅጣቱን ቀላል አርጋ ወደ ሌላ ጊዜ ማብረን እንጫወት ሃይ ያለለስ እና አለን ጭፈራ ነው የማትፈልገው? አይ ጨፈራ ትልቅ ሰው እዚህ ውስጥ አለ። ግላፊን ቀብደኔ ግላፊን ካያ የቃል ጥያቄ እናደርገዋለን። እሺ አዘጋጁ እናንተም። እሺ ትልቅ ሰው ሼክ ጉተክ ኸበጃው ነው ሼካ የቤት ያ ኸበጃው እጂ አባብያ ልቀጣው ስለምፈልግ ግላፊ ነው ቀባውዶች ጋይስ ያ
ግላብ ላይ ነው ግላብ ነው ቀባ ፎከስ ሶስተኛ እሺ እንዳንደግም ግላብ ይወቀባተና ማዝረካያ ግላቡን አሁን ይይልን ግላብ ጋላችሁ አልቀም 5 እጥፍ በትልቅ ግላብ ነው እንጂ በእናታችሁ ይሄ ማለት እኮ ትልቅ ነገር ነው ጋይስ ደብል ነው ወርጋራ ከምናምን ፎሎ ያለው ሰው ነው ደብል ነው ወይኔ ዩኤል ግን ዛሬ ምን ደብል ነው ወርጋራ ማይ ወይኔ ማሚዬ ሸጋውዬ ቴንኪው የኡነት መስዬ ቴንኪው እናቴ ትሙት የኔ ልጆች ትችላላችሁ ይሄ ማለት እኮ 1.5 ሚሊዮን ፎሎ ያለው ሰው ነው እኮ ጋይስ 1.5 ሚሊዮን ስንት ሆነ መቀ 1 ሚሊዮን ራሱ አልገባም ውሸታ ሂድ እውነት ከማኪ አትበልጥም እንዴ እስቲ ፎሎና አይለለ እንዴ ዋይ አዘናጋይ ነው ጋይስ 1.9 ሚሊዮን አለው ጋይስ ምን ያደርጋል ብር የላቸው ያ እና ትልቅ ጌመር ነው ፎሎ ብር አይሆንም እኮ ችግሩ ያ ነው ሀቢብቲ ያ እንትን ጋይስ እንትን እንዳይሉ ለምን ቀኑ ጫወት ይሆናል አስሊያ ከሲሚ ጉያ ጉቱ ተበተኒሚ ቀኑ ሙሉ ትጫወታላችሁ አዎ ለዛ ነው አድበረው ጉያ ጉቱ አከምቲ ግላብ ለምን ቃቡንጅሩ ጋይስ አንድ ዊናችንን ትጠብቃላችሁ ሁለት ቀተነው ነው መውጣት ያለበት ቅጣትሽ ምንድነው ሰው የለኝም በቃ ተሸነፍነ እጅ ሰጠን እንዳታምኑ ጋይስ 52 ሰከንድ አለ እሺ እንዳታምኑ ይውት እሺ እስከ 10 ሰከንድ ግላቢ ኤፈጎር ግሊ አከት ሙባረክ ይወጣው ቆይ ዶ አማውንታን ግላቢ ነው በጣም ግላብ አለው ያ ግላቡን ተጠቀሙት ለሱ አንድ አንበሳ ጥጥ የሚያደርግለት ሰው አይጠፋም አንበሳ ከየት ይመጣል እናቱ ኧረ ያ እኔ እናንተ አንበሳ እዚህ ቤት ከጠፋ 2 አመት ሆኖታል ኧረ ባለፈው በ12 ሚሊዮን ነው ኢድሪስን ያሸነፈ ታውቃላችሁ የዛሬ 2 አመት ነው አሽ ኧረ ስንት ወር ነው ከተጫወተ በ12 ሚሊዮን ያሸነፈ ያ ረቢ አንበሳ እንደ ይበራና መስኪን እና መንቃም ነው አደቢ ገማይን አደቢ ተከ ሸጋውዬ ቴንኪው እሺ ያ ቅጣት የምንድነው ነው ያለው አደቢ ማለት ቅጣት ማለት ነው በዛው ቋንቋ ምን ነው አንደኛ ቅጣት ማለት አንተ መነሳት ምናምን አትፈልግም አይደል ምንድነው ቅጣት 3 ቅጣት ንገረኝ አንደኛ ኖ ሞር ጆዋር በል ኖ ሞር ጆዋር ኖ ሞር ነው ትመርጣለህ ምርጫ አይደል ሰው ይጻፈልኝ ነው አልሰማም ኖ ሞር ኖ ሞር ጆዋር መሐመድ ኖ ሞር ጆዋር መሐመድ ያ አንደኛ ቅጣት ማለት ነው እሺ ሁለተኛ ቅጣት ጅንኑ በልባችንም ሆነ በደሃ ህይወት ውስጥ ለዘላለም ይንገስ ትላለህ ጅንኑ ምንድነው ማን ነው እኛ እንተዋወቃል ጅንኑ ያ ፖለቲካዊ ቅጣት ነው አይ አይደለም ዱጋ አይደለም ምንድነው ታዲያ ጅንኑ ጉርባን ወሊዶም ንጅራሚ ሀከሲረጅር ከጊፍቲ ይገረኝ ሆነ መቃያሙን ደንደውጋ ቤቴ እዛ ዱባይ ብሎ እዛ ያስከራክ መቃነት እንደ ሄራን ዶር ከሜት እንጅረ ቤቴ እሺ በምንድን ነው ያልኩት ባለፈው ክስ ምናምን የተመሰረተ በስም እንዳጠራ በህስ ተከለከልኩ ነው ብዬ ነው በአማርኛ በኦሮምኛ የነገርኩት ያንን ነው እሺ ጅንኑ ትችላለህ ልብ ትልቅ ነው እና መሰግናለሁ ይችላል እንደ አሽከራከረሽ እኮ ዱባይ ቁጭ ብሎ ፈራንጅ ያጋር እሺ ሄለን አንተ እጅ ስለወደቀች ደስ ብሎናል
ሁሌም ክንድ ላይ አስደርጋት በልና ቀነቆቅ ብድግ ብለ ይሄን ቃል በቃል ትላል። ሶስተኛ ደግሞ ዶክተር አብይ ፎሬቨር ትላል። ዶክተር አብይ ፎሬቨር ምን ማለት ነው ትርጉሙ? ፎሬቨር ማለት ለዘላለም ይመራል ማለት ነው። ለዘላለም ይኖር ነው። ይመራል ይምራል አላህ ይመራል እንደ ለኔ አማች እኮ ነው። ዶክተር አብይ ፎሬቨር ዶክተር አብይ ፎሬቨር አማች እኮ ነው። አንቺ እብድነሽ እንደ ዶክተር አብይ ፎሬቨር ዶክተር አብይ ፎሬቨር ዶክተር አብይ መቶ ዓመት ይግዛል ፎሬቨር ይምራል። አረ ዶክተር አብይ መቶ ዓመት እዚህ ነው አይጣሉም ሁለቱም ከሌላ መጣላት አይችሉም። በጣም ተሳስተሻል። እንደዚህ ነው ለካ ነገሩ አካሲ ለካ ዱቢ እኔ ፖለቲከኛ አይደለም። ሁለቱም ወንድሞቼ ናቸው። እነሱ ነው የተጣለው እንጂ እኔ ከሁለቱም ጋር ይጓባሉ። ታዲያ ጀዌ ፈታላን አይልም በመሃል ከጀዌ ጋምፒስ ነኝ ከአብይ ጋምፒስ ነኝ። በሁለት ወዳጅ ያለው ሰው በሁለት ጥይት ይመታል ይባላል። እሱ ሲመቱኝ ነው እና ያለን ከተመታ እና ያለን ግን አሁን ፒስ ነኝ። እኮ ቀንደኛ ዶክተር አብይ ተቃዋሚ መስሎኝ ነው እኮ በዋጋቴ ነው እኮ ከጀዋር ጋር ይቻላል ማለት ነው። እኔ ፖለቲከኛ አይደለም። ኦኬ ቀላል ጥያቄ ሆና ይሄን ስሜትን ሰላም በጣም እንጂ ተባረክ። አንቺ ራሱ ፎሬቨር ኑሪ ቲክቶክ ላይ ምን አለበት ጅንኑን ቴንኪው ብትለውና ይቅርታ ለኔ ብትልልኝ ነበር። እርሶ የሆነ ነገር ከነሱ ፋሚሊ ወርወራ እንትና ዳናደሪ በቃ አስሊ ገለጦ ኦኬ ደና ቴንኪው። እኔ እኮ የጀዋር ጻፊ ሆኖ ባለፈው ተራ አስከባሪ ነበረ እና ለዛ ከጀዋር ጋር ላነካካው ነው። እሺ ቀላል ጥያቄ ሆና የእውነት ይሄል ግን ቴንኪው። እሺ የእውነት ላነካካው ነበር እኮ ዶክተር አብይን የሚጠምደው መስሎኝ ያ ባለፈው ጻፊ ምናምን ነበር አስገቢ ተራ የሚያስገባው እሱ ነው ምን የሚለው እንደዛ ነው ምናምን ነው ያ ለማንኛውም እኔ እንዳልስገኝ ስስቅ አለቅሳለሁ እና ገና ከካው ከመጠጣቴ ልሳኔ እንትን አለ ማለት ቦንቱ ነው መነረብ ሲዮም መቼ ተሳደብኩኝ እንትናዬ መቼ ተሳደብኩ ጀስት ጨዋታ ነው ቡጨቃ ነው ለከፋ ነው ያ ጅንኑን ቢልልኝ ደስ ይለኝ ነበር ለሱ ቁጣት አይደለም ጀስት ግን ባለፈው ብሎኛል እኮ እኔ ሰው ጠይቄ እምቢ የሚለኝ ሰው የለም በውስጥኛ እናናግረው ወይ ሽምግልና ልግባልሽ ወይ ብሎ የነበረኩ ባለፈው ይገባቅ አይቆይ ምናምን አልኩት ያ እስቲ እና ቴንክ ዩ ፎር እንትን ታዲል ውለታ አለብኝ ቴንክ ዩ እሺ የእውነት ቴንክ ዩ ይቀንልኝ ብያለሁ ይቀንልኝ ያ እና ሁለት ጊዜ አሸነፍኩት አስሊ ማለት እኮ ጋይስ በጣም እኮ ጊፍት ያለው ሰው ጊፍተር ያለው ሰው ጊፍተር ከጆን ዳንኤል በሉት ወይም ደግሞ ኤርሚ ኤችዲ ወይ ቤታ በሉት ያው በጣም እሱም ጊፍት ይሰጣል ባይዘው እንደገና ደግሞ 1.9 ምናምን አሁን 2 ሚሊዮን በቅርብ የሚገባ ቲክቶከር ትልቅ ያ በ12 ሚሊዮን ዊን ይድርስን ያሸነፈ ያ እና ሙዚቃው ተመቻ እና እኔ ገብቶኛል ሼኩ ሲገባ አይቼው ነው የእውነቱን ነው ትልቅ ሰው ገባ ያለው ለምን እንደዚህ የሃይማኖትም ስብሰባ ሳይሆን እንደዚህ ንግግር ቶፒክ ያደርጋሉ ለዛ ነው ኢንስፔክተር ወይ እንትኔን ወይ ማረግ ልጠብቃ እንዴት ነው ተናንሽ እንዴት ነው ግን ክብር ምናምን አንነካም አይደል ትክክለኛል አይ ኖርማል
ባለፈው እኮ መልሼ ስደውልልሽ አላነሳም አልሽኝ። ቴሌፎን የሆነ ሰው ደውሎልኝ የዛኛው የተነጋገርንበት ሰውዬ ዋናው ደውሎልኝ ምናምን ነገር ቴንኪው ምናምን ነገር ብሎ ነበር። እኔም ነገርኩት። አንቺ ያልሽኝን ሰው ደግሞ ከፈለክ አገናኝ ካለው ምናምን ነገር ብሎኝ ማለት ነው። ቆይ ላዋራት መጀመሪያ ምናምን እንደ ፖሊስ አውራሺ እንትን አድርገው አይደል? ይሄ እንደ ፖሊስ ምናምን አይደለም፣ እንደ ቤተሰብ ነው እንጂ ቢሮ አይደለም ያለ ነው። ግን ቴሌፎኔ ለብርበራ ነው የሚባለው ትዕዛዝ ወጥቶበት ቴሌፎኔ ተወስዷል በፖሊስ። ለዛ ነው እሺ ተደዋወልንበትን ስልክ ነው የተደዋወልንበትን እንትን የለም በሱ ነበር የሞከርኩት የደወልኩልሽ። በሁለተኛው ቀን ሰው ደውሎ ነበር በጣም ቴንኪው ምናምን ብሎ ከዛ ከወራንበት ቦታ ማለት ነው። እና በቃ እኔ አንቺ ባልሽው ምናልባት እኔ ጋር የለም ቴሌፎኑ እኔ ጋር አልነበረም የለም። ቴክስትም አድርጌልሽ ነበር። ያ እኔ ጋር አይደለማ ቴሌፎኔ ፖሊስ ጋር ነው ያለው። ፖሊሶች ጋር ነው ያለው ቴሌፎኔ። እሺ ለፍተሽ ለዛ ማለት ጀስት እንደዚሁ እንትኑ ስትረክ ኦኬ አይ በሌላ ነገር አላልኩሽ። እኔና አንቺ ባወራንበት ጉዳይ ብቻ ነው ያልኩሽ። ሌላውን ነገር ነው ያገባኝ። እኔና አንቺ የተነጋገርነው ነገር አለ አይደል? ያ በዛ ጉዳይ የሆነ ያልሆነ ነገር ነው አብሮሽን ያሳመንሽው፣ ግን እንዳልሆነ ትልልቅ ሰው ጋርም አረጋግጬ የሚስተካከል ነገር ሜቢ የሚኖር ከሆነ ብዬ፣ ግን አይደለም አንቺ እንዳልሽው አይደለም ፈጽሞ። ኦኬ አንቺ ዝም ብለሽ ነው የተናደድሽው። ገባኝ። ያ ለዛ ነው እና አወራሻለሁ፣ ቴክስት አደርግልሻለሁ። ያ በቲክቶክ አድርግልኝ እሺ። ችግር የለውም። ቴሌፎኔ ስለሚመለስ ደስ ሌላ የምትመክረኝ የምትለኛል እንደ ባለውለት ምክር ትፈልጊያለሽ? ያ ምን ደግሞ ከፖሊስ የመጣ ቆፍጠን ያለ ምክር ደስ ይላል። አይ ነግሬሻለሁ እኮ ተነጋግረን የለ እንዴ? ያ እንደ ወንድም አውርተናል ብዙ ነገር አይደል? ግን ኢንስፔክተር ከኢንስፔክተር ወጣ ያለ እንደ ሚዲያ አንዳንድ ጥያቄ መጠየቅ ይችላል? ስራ ጉዳዩን እንጂ ፐርሰናል ምን ችግር አለ? ያ ፐርሰናል ነው የምጠይቀው። በስራ ጉዳይ ላይ ማን የማልጠይቅም። አይ ቲንክ የብዙ ሰው ጥያቄ ነው ብዬ አስባለሁ። ማለት የስራን ፊልድ ወይም ደግሞ ስራህ ላይ ተደግፈ አንዳንድ ማብራሪያዎች ቲክቶክ ላይ ትሰጣለህ። ያ ስራክ ላይ ተጽዕኖ ያመጣብን? አያመጣም። ምክንያቱም መጀመሪያ አንዳንድ ነገር ስትናገሪ ማለት ነው መጀመሪያ ራስሽ ንጹህ መሆን አለብሽ። ሳይድ የምትይዥ ሰው መሆን የለብሽም። አብዛኛው ሰው የሚፈልገውን ነገር የምናገረው ሜቢ እኮ አንዳንዴ ወይ ከራሴ ጓደኞች የማይፈልጉትን ነገር ሊሆን ይችላል። ግን ማህበረሰቡ የሚፈልገውን በቃ እኔ እንደሆነለት አይነት የሚፈልገውን አይነት ሰው ለመሞክሬ ያልሆኑትም ላይ ደግሞ ታችቼ መስተካከል ያለባቸው ነገሮች እንዲስተካከሉ ነው የምናገረው እንጂ እኔ ያቀላለሁ ምናምን ነገር አይደለም። በአብዛኛው ደግሞ እንደዚህ ወደ አሁን ሶሻል ሚዲያ ላይ አልተለመደም። ምን አለ መሰልሽ የሆነ ጋፕ አለ፣ ማህበረሰቡና ፖሊስ መሀል የሆነ ጋፕ አለ። አይ ቲንክ መቀራረቡ የማይፈልጉ ሰዎች ይኖሩ ይሆናል። ከድሮ የመጣ ነገር ማለት ነው። ኢቭን ልጃቸውን እንኳን ማለት ነው በፖሊስ እያስፈራሩ ምግብ የሚያበሉ ማህበረሰብ ውስጥ ነው ያደግነው እና እንደዛ መሀላችን ላይ ጋፕ እንዲፈጠር የሚፈልጉ አካላት ሊኖሩ ይችላሉ። ከድሮ ማለት ነው እንግዲህ ስልሽ ከመቶ ምናምን ዓመት ወደዚህ ስማች ማለት ነው። ግን ያ ነገር ዞሮ ፖሊስን ነው እየጎዳ የመጣው። ፖሊስን እየጎዳ ነው የመጣው። ምክንያቱም ከምታገለጊው ማህበረሰብ ጋር ተጠግተሽ በችግሩ ደርሰሽ ለበደስቶ አብረሽ ሆነሽ
በጣም ክሎዝ የሆነ ሪሌሽንሺፕ እንዲኖር ባደረግሽ ቁጥር ስራሽ ነው እየቀለለ የሚሄደው። ገብቶሻል? የኔ አሁን ስራ ይቀላል። እኔ ምንም አይነት ስራ ከተማ ላይ ማለት ነው ወጥቼ ሰክሰስ ለመሆን ምንም አይከብደኝም። ምክንያቱም ሰዎችን ስቀርባቸው በእውነተኛ ማንነቴ ነው የምቀርበው፣ በንጹህነት ነው የምቀርበው። የሰው ጉዳቶች እንደ ራሴ አድርጌ ነው ማየው ስራውን ስሰራ ማለት ነው። በአብዛኛው አንዳንድ ከከባድ ስራዎች ሰርተናል። ስንሰራ የሆነ ሰው መኪና እየነዳ ለስራ ሄዶ መኪና ውስጥ ተወግቶ መኪናው ተወስዶ ሰውየው ተጥሎ ምናምን ስታይ ኢሚዲየትሊ ማስበው ወንድሜ ቢሆንስ ነው ምለው፣ ወይ ደግሞ ሞደው ሰው ወይ የራሴ ጓደኛ ቢሆንስ። ያን ፊሊንግ ወደ ራስሽ ካመጣሹ በኋላ ለሌላ ለምንም አትሸወጅም። ምክንያቱም በዛ እነኛ አንዳንድ ሰዎች ኢሞሽናል ሆኖ ያልሆነ ነገር ሊናገሩ ይችላሉ። ፖሊስን ሲናገሩ እኔ ያልሆነ ኔጌቲቭ ኢነርጂ ወደ እነሱ ከመመለስ በፊት እነሱ ያጠለቁትን ጫማ ምክንያቱም እነሱ ያሉበትን ስሜት ወደ ራሴ ወስጄ ስል እኔስ አንድ ሰው ነበርና በሆነ አጋጣሚ የሆነ ሰው ከፍርድ ቤት ሲወጣ በጥይት ይተኩስና በሁለት ጥይት ይመጣል አጠገቤ። አብሮኝ ያሉ ፖሊሶች ሸሹ። እኔ የፖሊስ ልብስ አለበስኩ። ደነገጥኩና ቆምኩኝ። ከዛን አንዱ መርማሪው እስረኛውን ይዞት እየሄደ የነበረ መርማሪ ምን አደረገ? የሆነ ጠቆመኝ። እንደዚህ ሲጠቁመኝ ዝም ብዬ እንዳጉል ጀግና አባረርኩት። ሽጉጥ የያዘው ልጅ አባረው ከዛን በዛ ጋር ተሻግሮ ደግሞ እሱ ወደ እኔ መጣ። ያኔ ምገባብ አጣው። ወዴት ልሂድ? ድንጋይ የለ፣ መሳሪያ ያዝኩ፣ ፖሊስ ልብስ አለበስኩ። ከዛ እየሮጠ ሲመጣ በቃ ምንም አማራጭ ስለሌለኝ ሄጄ ከሱ ጋር ተጋጨ። ወደቀ። አልተኮሰብኝም። ሽጉጡን ተቀበልኩት። 6 ጥይት አለበት ሽጉጥ ውስጥ ማለት ነው። ከዛ በኋላ በጣም የደነገጥኩት ማለት ነው። ይሄ ሰው ወደ እኔ ሲመጣ መተኮስ ይችላል፣ መግደል ይችላል። እኔ ተንደርድሬ እሱ ላይ ወጥቼ እስክጥለው ድረስ የፈለገውን እርምጃ መውሰድ ይችላል እኔ ላይ። ግን አላረገውም። ተቀበልኩት። ጓደኞቼ መጡ ምናምን ነገር ይሄ ነው ግን ገደለው ምናምን ብሎ እየሮጡ ሲመጡ እኔ ልጁን ይዤዋለሁ፣ ግን ሼክ አደርጋለሁ ደንግጬ ማለት ነው የእውነት ለመናገር። ከዛ ወደ ቢሮ ወሰድኩትና ተረጋግቼ ምናምን ፊቴ ምናምን ታጠብኩ ምናምን ነገርና ጠራሁት። ባዶ ቢሮ ውስጥ ጠራሁትና አልኩት። ከዛን ተንበረከከና ለምንድን ነው የሰው በቀን በጥይት የምትመታው ምናምን ነገር ሲለኝ እያለቀሰ ማለት አንድ ቀን አለ ጥይት ተኮሰብኝና መሳሪያ እኔን ስቶ ፈረሴን ገደለ አለ። ከዛን ስንገለበጥ የገደለ መስሎት ጠፋ አለ። ከዛን በዛ በሳምንቱ ደግሞ ሄዶ መኖሪያ ቤት ውስጥ ታላቅ ወንድሙን ገደለበት። ከዛ ጠፋ፣ ተያዘና መጣ፣ ፍርድ ቤት ቀረበ። አሁን ያ ታላቅ ወንድሙ የተገደለበት ሰው ነው። መጀመሪያ እሱ ላይ አክሽን ተወሰደ፣ አልገደለውም። ሁለተኛ ታላቅ ወንድሙን አሳድጎ ያስተማረውን ወንድሙን ገደለበት። ከዛን ከፍርድ ቤት እንትን ሲል እንደዛ አደረገ ይሄ ሰው ማለት ነው። ከዛ ወዲያው ነው እንትን ያልኩት ታውቂያለሽ። እኔስ ብሆን ያልኩት አሁን እኔ መወደው ወንድም አለኝ፣ መወደው አባት አለኝ። በሆነ ሰው እንዲህ ቢያደርግብኝ እውነት በዚህ ደረጃ ራሴን ተቆጣጥሬ ይሄን ነገር ላለማድረግ እችላለሁ ወይ ብዬ አሰብኩኝ። አልነካሁትም፣ ብቻ አዘንኩ። በታሪኩ አዝኜ ወጣኝ። እና አንዳንዴ እኛ ስራው ሲመጣ ሰዎች ከውጪ ሲያዩሽ ወይ ጨካኝ አንቺ ማታቂ ምናምን ይመስላችኋል። አሁን አክሲደንት እናያለን፣ በጣም መጥፎ አክሲደንቶች ማለት ነው። ታነሻለሽ፣ ማንኛው ሳታቂ ጓንት እንትን ላትይ ትችያለሽ። እዚህ ጋር ህፃን ልጅ ወይ ትልቅ ሰው እንደው አደጋ ተከስቶ እያለቀሰ እየደማ እኔ ጓንት ምናምን ልትይ ምናምን እንደዛ አይነት ስብናም አይኖርሽም። ወታደር ስትሆኝና ታደርጊና ታነሽና ተሳክሚና ምናምን ታልፊያለሽ። ከዛ ወይ ምናልባት ያ ሰው ሊሞት ይችላል። ከሞቷ በኋላ ዘመድ አንድ ቀን ነው አልቅሶ የሚመጣው የሚያልፈው የሚሄደው። እኛ ግን ያዛ ሳምንት ሙሉ መዝገቡን የአደጋ ያደረሰውን አካል ወደ ፍርድ ቤት ስታደርሽ ቃል ስትቀበይ ምናምን ውስጥሽ የሚመጣው ያ አዛ ጋ ያየሽው ነገር ነውና ታዝኛለሽ፣ በጣም ትደነግጫለሽ። እንደ ሰው ውስጥሽ ይረበሻል ምናምን ነገርና
አንዳንዴ ሰዎች ከውጭ ሲያዩሽና እንደዚህ እንትን አይሉም ስላልገባቸው ነው ምናልባት ኢንስፔክተር ነህ የእውነት ይቅርታ ግን እሺ ያው የሚዲያ የብዙ ሰዎች ጥያቄ ስለሆነ ማለት ፖሊስ ነህ ኢንስፔክተር ማረጉ ትክክል ይቅርታ ያው ሚዲያ ላይ ታውቃለህ አይደል ግራ መጋባት ስለሚመጣ የህዝብን ጥያቄ ልጠይቅ ብዬ ነው እንጂ ለሌላ አይደለም እሺ እኔ አውቃለሁ እሺ እኔ ተዋውቂያለሁ ቴሌፎን መጣበት ቆይ ቴሌፎን መጣበት እየተደወለ ያ የብዙዎቻችሁ ለምን ስትጠይቁ እያዩዋችሁ ነውና ሄኖኬ አይ ቲንክ ቴሌፎን መጣበት በእናትሽ ወድሻለሁ እንደዛ አከብርሻለሁ ፎሎ አርጊ ፎሎ ብቻ ምን ችግር አለው እህቴ በነገራችን ላይ ገብታችሁ ፕሮፋይሉን የሚሰራውን ስራዎች ምናምን ማየት ትችላላችሁ ገብታችኋል ያ ውሸት ምናምን አይደለም ግን ለእናንተ እንዲመለስላችሁ ብዬ ነው ነገር ማረገው አሁን ቀደም እኮ ገና ሲጀምረው ምን አለ ፖሊስና ህዝብ ማል ልዩነት አለ ተራርቀው ነው እንትምሉት ፖሊስ ማለት ከህዝብ የራቀ ከህዝብ ያልወጣ አድርገው ስለሚስሉት ከህዝብ ጋር ለመቀራረብ ነው ይሄን ነገር የምናደርገው ፖሊስ ማለት ያው ህዝብ ማለት ፖሊስ እንደሆነ ግንዛቤው እንዲኖር አለቀው ስለሆነ ነው አዎ እንትን ኢንስፔክተር ይቅርታ እንደዚህ ጥያቄ ስለሆነ የእውነት ኢንስፔክተር ነህ ይቅርታ ማለት ፖሊስ ነህ ወይስ ኢንስፔክተር የውሸት ያለው አውቃለሁ እኔ አውቃለሁ ግን የህዝቡ እንዳልከው ህዝብና ፖሊስ ማል ልዩነት ስላለ የተለያየ ዓለም ስለተሰጣጣ ላንረዳዳ እንችላለን እንደዚህ ካልነገርካቸው ገብቷል የእውነት ኢንስፔክተር ያ ይሄ ጥያቄ ሲመጣ በማል እየደወሉ የሚረብሹት ነገር በነገራችን ላይ ቴንኪዩ የኢትዮጵያን ህዝብ ስለምታገለግሉ እሺ ፖሊስ የፈለግ እንኳን ፖሊስ ውጪ አዳሪ ውጪ የሚያድር ማንኛውም ፖሊስ ወታደር እናመሰግናል እኛ የማንረባ ሰዎችን ሀገር አስረክባችሁ እናንተ ልታልፉ እንደዚህ አይነት ስራ ውስጥ በመገኘታችሁ የሆነ ቴንኪዩ ያ እኛ የማንረባ ክፍታፎች አፋችንን ከፍተን ተጠቅለን እቤት እንድንተኝ የምታደርጉን እናንተ ናችሁ እና ቴንኪዩ ድምጽ ያ የኢትዮጵያ ኔትወርክ ቆርጣ አይደል ችግር የለም እንጠብቃለን ምን ሜጀር ስንት አመትም ሀገር እየጠበቁ አለ እነሱ እኛ ምን አለ ኔትወርክ ብንጠብቅ እኔ እኮ ተላምጄ ኢንስፔክተር